ችግር ወላላ ተበላለው ለምን ይሸውዳሉ? ሰዎች ወደው አይደለም ወደ ጎዳና ወይም ደግሞ እርዳታ ለመጠየቅ ወደ እነዚህ ቦታዎች የሚሄዱትና እዛ ውስጥ በጣም የሚገርሙ ታሪኮች አሉ። እነሱንም ደግሞ መስማት ትልቁ አላማችን ነውና እነዚህን ነገሮች ሁሉ ያካተተ ነበር ፕሮግራሙ። ትራሳላችሁ ብትሄዱ ዛሁን ሀገራችሁ አረንዳ አንዴ ሄዱ አረንዳ አንዴ አይታርጓቸው ለመረዳት የመጡ ሰዎች እርስ በራሳቸው ይጣላሉ። በተለይ ደግሞ እኔ የሄድኩበት ቦታ ላይ አካል ጉዳተኞች ይበዛሉና ክራንች ምናምን ይዛሉ። ድንገት የሆነ ችግር ከተከሰተ በክራንች መመታት ሊኖር ይችላልና ለዛም ቅድመ ዝግጅት መደረግ ነበረበት። የመጀመሪያ ያደረኩት ነገር ቦታ መያዝ ነው። በጊዜ ተሄዶ ነው 4 ሰዓት 5 ሰዓት ሄዶ ወረፋ ይያዛል ወይ ደግሞ ቦታ መያዝ አለበት። ስለዚህ ቀድሞ የተቀመጠ ሰው የመጀመሪያውን እርዳታ ወይ ደግሞ ገዛ የማግኘት እድልም ሰፊ ስለሆነ በተለይ ሰዎች ሰግደው ሲመለሱ የሚሰጧቸው ሰዎች ከመነሻው ስለሆነ ከመጀመሪያው ስለሆነ ያችን ቦታ ለመያዝ በጧት መምጣት አለባቸው። እኔ ደግሞ አንዱን ዳቦ ለእናንተ ለርሶ ሰጣለሁ። ዳቦ ለርሶ ነው የምሰጠው ነው። እኔ 2 ፌስታል ይዣለሁ። ዳቦ ሰጣችኋለሁ ደግሞ የጃጃታ ያርገው ይወጣኛል። ፍጥነቱስ ደግሞ ያናት 200 ብር ለ2 ሰዓት እኔ የዛው አካል የዚህ ቀረጽ አካል መሆኔን ከታወቀ ከዛም አልፎ ደግሞ እኔ በራሱ ፊዚካሊ ታይቶ ምናምን ለዚህ ህይወት የዚህ ህይወት አካል እንዳልሆንኩ ሰዎች ከገመቱ መጠንቀቅ ይጀምራሉ ማለት ነው። ከዛም አልፎ ደግሞ ወደ ድብድብ ሊገባ ይችላልና ይሄ በጣም አንድ ትልቅ ቻሌንጅ ነበር። በጣም ጥንቃቄ ማድረግ ነበረብኝ። ወደ ስቱዲዮ ስንመለስ 2 ምግብ ይዤ ነበር የመጣሁት። ከዛ በተጨማሪ 65 ብር ይዤ ነበር። ያው የአባታችን 5 ብር ቢሆንም 60 ብር ይዤ መጥቼ ነበር።